ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይዛላችሁ። እኔ ጋ ሁሉ ሰላም ነው። እንዴት ናችሁ እናንተ? እንግዲህ ዛሬ የድሮን ድራማ እዤላችሁ መጥቻለሁ። እንደምትወዱትና እንግዲህ እንደምትማሩበት ተስፋ አደርጋለሁ። ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ፈቅዳችሁና ወዳችሁ ላይክ እና ሼር ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። አቶ አምራን እንግዲህ በትልቅ ችግር ውስጥ ገብቷል። እንግዲህ አቶ አምራን እንግዲህ አሁን ቆይ ስልክ ተደውሎለት ምንድነው የምትለኝ ብሎ ይለዋል። አዎ አቶ አምራን እንግዲህ ድርጅቱ ውስጥ የነበረው ወርቅ ጠፍቷል ብሎ ስል እንዴት ሊሆን ቻለ? እንዴትስ ሊሆን ቻለ ብሎ ሲጠይቀው እኔ የማውቀው ጉዳይ የለም ግን አንዳች ነገር የለም ብሎ ይለዋል። ከዛ እንደዛ ስለው ጊዜ እንግዲህ ለምንድነው ካሜራችሁ ሁሉ የማይፈተሹ ብሎ ሲል አይ ካሜራችሁ ጠዋት እንግዲህ እንደነበረው እንግዲህ 2 ቀናቸው ነው ካሜራ እየሰራ አልነበረም ብሎ ይለዋል። ከዛ ምን ብሎ ሲል አዎ እንደዛ ነው ካሜራ እየሰራ አልነበረም ብሎ እንግዲህ ይነግረዋል። ከዛን እንግዲህ ቆይ ይሄን ነገር ማን ነው ሊያደርግ የሚችለው እንግዲህ ብሎ በጣም እንግዲህ እየተጨነቀ ነበረ። ስለዚህ እያጣራን ነው እንግዲህ እስካሁን ድረስ ምንም አይነት ፍንጭ አላገኘንም ብሎ ይለዋል። አቶ አምራም ተናዶ ቁጭ ባለበት እንግዲህ ወይዘሮ ዲራት ትመጣለች። ከዛንን ቆይ ምንድነው ምን ሆነ ነው ብላ ስትለው ከዛንን አያቴ ጉድ ሆኗል ብሎ ሲል ምንድነው የሆንከው ምናነ ጉድ ብሎ ሲል ከዛንን እንግዲህ ድርጅቱ ውስጥ የተቀመጠ ወርቅ ጠፍቷል ብሎ ብላ እንግዲህ ይለዋታል። ከዛንን እንዴት ብላ ስትል እኔ ማላቅም አያቴ ብላ ስል እንግዲህ ማለት አልገባኝም እንዴት ሊሆን ቻለ ብሎ እንግዲህ ይላታል። የእውነት እኔም ራሴ አልገባኝም እንዴት እንደሆነ ብሎ ትለዋለች። ከዛ እንደዛ ስል እንግዲህ እና ታዲያ አሁን ምን ማድረግ አለብን? እና ታዲያ ለምንድነው ካሜራዎቹ የማይፈተሹ ብላ ትላለች ወይዘሮ ዜድ። ከዛ እንደዛ ስላት አይ ካሜራዎቹ እየሰሩ አልነበረም ከትናንት ጀምሮ ብሎኛል ብሎ ይላል። እንዴት ሊሆን ቻለ? ይሄስ እንዴት ሊከሰት ቻለ? ብሎ እንግዲህ ሁለታቸው ቁጭ ብሎ እያወሩ ሳለ ባሩክ እንግዲህ ይመጣል። ከዛንን እንግዲህ ባሩክ ሲመጣ ሰዎች ምንድን ነው ብሎ ሲል ወንድሜ ና ቁጭ በል ታስፈልገኛለ ብሎ ይለዋል። ከዛንን እንግዲህ ወንድሜ ምን ሆነ ነው ብሎ ስለው ባሩክ ደግሞ እንግዲህ ከቤት ወርቅ እኮ ጠፋ ብሎ ይለዋል። ከዛ እንግዲህ የምን ወርቅ ብሎ ስል ከዛ ድርጅቱ ውስጥ የተቀመጠ ወርቅ ጠፋ ስል ምን ብሎ ይላል። እንግዲህ እንደደነገጠ ሰው አስመስለው ከዛንን እንግዲህ አሁን ታዲያ እና ምን ማድረግ አለብን ብሎ ሲል ከዛን ቆይ ወርቁ አንተ ቆይ የኔ ቢሮ ገብተ ሳትቆልፍ ወጥተህ ታውቃለህ ወይ ብሎ ይጠይቀዋል። እረ በጭራሽ ብሎ ይለዋል ባሩክ። ከዛንን እና ታዲያ ይህንን ማን ሊያደርግ ይቻለ ብሎ እንግዲህ እሱ ራሱ እያሰላሰለ ከዛንን ቆይ እኔ የምለው አንተ ቆይ ከማን ጋር ነው ጥል ያለክ ብሎ ሲል ከዛንን እኔ እንግዲህ በብዙ ሰው ጋር ትጣላለህ በስራ ምክንያት ብሎ ይለዋል። ከዛ እንደዛ ስለው ጊዜ እና እንግዲህ የኔ ጠላቶች ደግሞ እጅጉን ብዙ ናቸው ብሎ ይለዋል። ከዛንን እንግዲህ ቆይ ብሩ ግን ቢሸጥ ቆይ ስንት ብር ያወጣዋል ብሎ ሲል እጅጉኑ ብዙ ዶላር ብሎ ይለዋል። ከዛንን እንግዲህ እንደዛ ስለው ጊዜ ወርቁ ግን የማን ነው ብሎ ሲል አንድ ድርጅት ለማተማመን ብሎ ከኛ ጋራ ያስቀምጠ ነበረ ብሎ ይለዋል። ከዛንን እንግዲህ በቃ ወይዘሮ ዜና ደግሞ ተረጋጋ፣ በቃ መከፈል ካለበትም እንከፍለዋለን፣ ስለዚህ አንተ ተረጋጋይ ብላ ትለዋለች። ከዛንን አያቴ ይሄ እኮ ከዚህ ድርጅት ጋር እኮ ለመተማመን ብለን ነው ብሎ ይለዋል። ከዛንን እንግዲህ ይሄ ድርጅት ምን ማለት እንደሆነ አንቺ አልገባሽም ብሎ ይላታል። ከዛ እንግዲህ ቢሆንም ተረጋጊ ብሎ ይላል። ከዛ እንግዲህ ምንድነው ማድረግ ያለብኝ እያለ እሱ እንግዲህ ወደዚህና ወደዚህ እየሄደ ነበረ ቤት ውስጥ። ከዛ ተረጋጋ እንግዲህ ተረጋጋ ብሎ ሲል ከዛ
ከዛንን እንግዲህ ተረጋጋ እንግዲህ ከዛንን እንግዲህ መርማሪ ደግሞ ተይዞ እንግዲህ ወይዘሮ ሄባ እንግዲህ ይዛ እያናዘዘችው ነው። ከዛንን እሱ ደግሞ ከዛ አንተ ቆይ የሚለን ነገር ትሰማለህ ወይስ ደግሞ እንዴት ነው ብለው ስል ከዛንን እንግዲህ ይኸውልሽ ለምንድነው የማትለቅኝ? አንቺ ደግሞ ዋነሽ የሰራሹ ስራ እኮ ልክ አይደለም። እኔ ለብዙ ሰው አስፈልጋለሁ። እዚህ ከመቀመጥ እኮ ብዙ እንግዲህ ድሃዎች ናቸው የሚያመልጡ ብሎ ይለዋል። በጣም 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 ትሰራ የለም ወይ? በጣም ነው የምትሰራ እኮ አውቀዋለሁ ብሎ ይላታል። ከዛንን እንግዲህ ባለፈው እኮ ከዛንን በህግ እኮ ያስቀጣል ብላ ትለዋለች። ያስቀጣል ብላ ስል ከዛንን እንግዲህ አዎ በጣም ነው እንጂ ብሎ ይለዋል። ከዛንን እንግዲህ እንደዛ ስላት ጊዜ ስለዚህ ከዛንን እንግዲህ እንደዛ ስል ቆይ ታዲያ ባለፈው እኮ የኔ አንተ ቢሮ መጥቼ ነበረ ትለዋለች። እና ታዲያ እንደዛ አትይም ወይ? እንግዲህ ባለፈው እኮ እኔ እኮ ሁሉም ነገር እንግዲህ አጠፋልሻለሁ ብዬ ቃል ገብቼልሻለሁ እኮ ብሎ ይላታል። ከዛንን እንግዲህ አይደለውም ብላ ትለዋለች። ከዛ ደግሞ የሰራውን ሴራዎች እንግዲህ ፎርጅድ የሰራውለት ደግሞ ወንድ ነው። ስለዚህ ማን ሊሆን ይችላል ታዲያ ብሎ ይላል። ከዛ አንተ ደግሞ እንደዚህ በቶሎ የምትረሳ ቢሆን እንደማቅ ስለዚህ ምንም አይነት ጉዳይ አላጨርስም ነበረ ብሎ ስለዚህ እንግዲህ እኔ ብዙ ነገር እንግዲህ ብዙ ከስተመር ስላለኝ እኔ ላስታውሰው አልቻልኩም ብሎ ይላታል። ከዛ እኔ ከሰው መሀል ነኝ ብሎ ይላታል። ከዛንን እንግዲህ እዚህ ጋር ደግሞ አቶ አምራን እንግዲህ ተጨንቆ ወዲና ወዲ እየተሽከረከረ ነው። ከዛንን እንግዲህ እባክን ባሩክ አንተ እባክን ወንድሜ ተረጋጋ ብሎ ሲል ቆይ ምን ይዤ ነው የምረጋጋ ባሩክ ብሎ ይለዋል። ከዛን እንግዲህ ስለዚህ ችግር የለውም መከፈል ካለበት እንከፍላለን፣ አንተ ብቻ ተረጋጋ ብሎ ይለዋል። ከዛንን እንግዲህ ከዛንን እንግዲህ ከዛን እንግዲህ ሁሉም ነገር ስለዚህ እንግዲህ አንድ ጊዜ ሁሉም ነገር ከዛንን እንግዲህ እውነት ስለዚህ እንግዲህ ሁሉም ነገር መሊክን እንደገደለ ደግሞ ሁሉም ነገር ደበቅለት ብሎ ይለዋል። ራሱ ነው ምንም አይነት እንዳትነገር ስለዚህ አንዳች ነገር አትናገርም ብለው ከዛንን እንግዲህ ብዙ አይነት ነገር ስለዚህ እንግዲህ ከዛንን እንግዲህ እሱ ደግሞ አቶ አምራን እንግዲህ ምንም ነገር እንኳን ቢያደርጉ እሱ እኮ ጥሩ ሰው ስለሆነ ነው የደበቅኩለት ብሎ ይለዋል። ከዛንን እንግዲህ ደግሞ በብር ነው እንደዛ ያደረገኝ ሲል ከዛንን እንግዲህ ለብሩ ከሆነ ግን እመልስለታለሁ ብሎ ከዛንን ለብሩ አይደለም። ስለዚህ እንግዲህ ሁሉም ነገር አንተ እንግዲህ ብር የምትመልስ ከሆነ ቸግሮክ አይደለም ብለው ትለዋለች። ከዛንን እንግዲህ ይሄን ነገር የሚያደርግ ማን ነው? ከዛንን እንግዲህ ከዛንን ማራ ትመጣለች። ማራ ስትመጣ ቆይ ምን ሆናችሁ ነው ብሎ ሲል ከዛንን እንግዲህ ወርቅ ጠፍተዋል ስል ሁለታቸው ይደነግጣሉ። ከዛን እንግዲህ ሜሪ ደግሞ አበቃ ተረጋጋ፣ ሁሉም ነገር በጊዜ ይሆናል ብላ እንግዲህ ለማረጋጋት ትሞክራለች። ከዛ እንደዛ ስትላት እንግዲህ አይ ይሄ ነገርማ ይሄ በቀላል የሚፈታ ነገር አይደለም ብላ ስትልም እንግዲህ ታዲያ ምን ማድረግ አለብኝ? ምን ማድረግ እንዳለብኝ ካወቅኩኝ ሁሉም ነገርም አደርግ ነበረ፣ ግን ምንም ነገር ማድረግ አልችልም ብላ እንግዲህ ትለዋለች።
ከዛ እንግዲህ እንደዛ እያለችው እያወራችው ነበረ። ቆይ ይሄን ነገር ምንድን ነው ማድረግ ያለብኝ? ቆይ ማራ ይሄን ነገር ማድረግ የሚችለው ማን ነው ብሎ እንግዲህ ባሩክ ይጠይቃታል። ከዛንን ያቺ የሜሊክ ሰው ብላ ትለዋለች። ምን ብሎ እንግዲህ አምራን ይደነግጣል። ከዛንን እንግዲህ እሱ ደግሞ እንደዛ ስል ካታሪና ብሎ ይላል። አዎ እሷው ናት ኢመናኝ ብሎ ይለዋል። እንዴት ነው? ማንም ሰው ደግሞ ያስቀመጥኩበት ቦታ ማንም ሰው አያቅም። ስለዚህ እንግዲህ ያስቀመጥኩበት ቦታ የሚያቅ ሰው ማንም የለም፣ እሷው ራሷ ትሆናለች ብሎ ይላል። ከዛንን እንግዲህ ስለዚህ አንተ እሷ ጋር መደወል ከዛንን እንግዲህ እሷ ጋር መደወል አለብሽ እሷ ጋር መደወል አለብሽ ብሎ ሲል ከዛንን እንግዲህ በአንድ ጊዜ ነው ያወቅሽው ብሎ ይላታል። ከዛንን እንግዲህ እንደዛ ስላት ጊዜ ምን አልገባኝም ብሎ ሲል አዎ ከዛንን እንግዲህ እሷ ጋር ደውል ይለዋል። ከዛንን አይ እሷ ደግሞ እንደዚህ በቶሎ የምታምን አይደለችም። ሁሉም ነገር እንግዲህ ቀስ አድርጌ ነው የማደርገው። ከዳኒ ካክዴ ሁሉም ነገር በቶሎ የምታምን አይደለችም ብሎ ይላል። ከዛንን እንግዲህ እንደዛ እያሉ ከዛንን እንግዲህ በአንድ ጊዜ ነው ያወቅከው ብለ ክነስል በዛን ስለዚህ እንግዲህ እሷ ከሆነች እሷ እንግዲህ ከሆነች ወርቁን አትመልስልኝን በብላት ነው። ስለዚህ በደንብ ነው ማድረግ ያለብን ብላ ስላለች ስለዚህ በተረጋጋ መንፈስ ነው የሚጠይቃት ብሎ ይላል። ከዛንን እንግዲህ ለታሪዛ ይደውልላታል። አቤት ብሎ ይላል። ከዛን ደህና ነኝ እንዴት ነ ፈለገኝ እንዴት ትለዋለች። አዎ ፈልጌሽ ነበረ ብሎ ይላታል። እኔም ራሱ ለአንድ ጉዳይ እየፈለኩሽ ነበረ ብሎ ይላታል። ከዛን እንግዲህ ወደዚህ ለምን አትመጪም ስል አዎ ከዛንን እመጣለሁ ብሎ ይላታል። ያቺ ሴት እኮ ስለዚህ ባሩክ ደግሞ እንግዲህ ስለኔ እንግዲህ ከዛንን እንግዲህ ባሩክ ደግሞ ቆይ ስለኔ ያቺ ሴት አግኝታ ከሆነ እኮ እንግዲህ ስለ እኔ በደንብ አድርጋ ነው የምታውቀው። በምንድን ነው ልታየኝ የምትችለው ብሎ እንግዲህ በጣም ባሩክ እንግዲህ በጣም ተጨንቆ ከዛንን እንግዲህ ቆይ መጣ ብሎ ወንድሜ ብሎ ወደ ደጅ ይወጣል። ከዛንን እንግዲህ ከዛ ወደ ደጅ ሊወጣ እንግዲህ ይሄዳል። ከዛንን እንግዲህ አምነን ያቺ ሴት ወደዚህ ባትመጣም ወደዚህ ባትመጣ ደስ ይለኛል ብሎ ይላታል። ከዛንን እንግዲህ ለምን ብሎ ይላታል። ምክንያቱም ደግሞ ደስ አትለኝም ታስፈራኛለች ብላ ትላታለች። ከዛ አቶ አምራንም ደግሞ አትፍራት፣ ምንም ነገር አትፍራት፣ ስለዚህ እዚህ መጣ ማብራት ከዛም ደግሞ አትፍራት ብሎ ይላታል። ከዛን እንግዲህ እሺ ብላ ትላለች። ከዛንን እንግዲህ ባሩክ ደግሞ ይወጣና እንግዲህ የቀበረበት ቦታ እንግዲህ እየቆፈረ እየፈለገ ነበረ። ቆይ ምን አለ ብሎ እንግዲህ በደንብ አርግቶ ካሜራዎች ምናልባት አለ እንዴ ብሎ እየፈለገ ነበረ። ከዛንን እንግዲህ በየቦታ በሁሉም ቦታ እንግዲህ ሲፈልግ ምንም ነገር እንግዲህ አላገኘም። ከዛንን እንግዲህ የት ሊሆን ይችላል እንዴት ልስታይ ቻልኩኝ እንግዲህ እያለ እየፈለገ ነበረ። ከዛንን እንግዲህ እየፈለገ ሳለ ከዛንን እንግዲህ ከታኒካ ያስቀመጡን ካሜራ ያገኛል። ከዛንን እንግዲህ ወደ ላይ ወጥቶ ሲያነሳ ካሜራ ነው። ከዛንን እንግዲህ ይሄንን ሲያይ እንግዲህ በጣም ይደነግጣል። ከዛንን እንግዲህ ወይኔ ባሩክ ሰራችልኝ ብሎ ይላል። ከዛንን እንግዲህ ምን ብሎ እንግዲህ ይደነግጣል። ከዛንን እንግዲህ ምንም ማድረግ አለ። ወይኔ ባሩክ እንግዲህ ያቺ የተረገመች ሴት ተጫወተችብኝ ብሎ ይላል። ከዛንን እንግዲህ ለሁለተኛ ጊዜ ነው አላማዬን እያፈረሰችብኝ ብሎ እንግዲህ በጣም ይናደዳል። ከዛንን እንግዲህ ኢመኝን ታጋሪካ
እንግዲህ ለሁለት አላማዬማ አስቀርተሽኝ መቼም ቢሆን አልምርሽም እመነኝ ብሎ ይላል። ከዛንን እንግዲህ ካሜራውን ይዞ ከሱ ጋር እየሄደው ከዛንን እንግዲህ ወይዘሮ ዜማ ደግሞ ትደውልና ከዛንን እንግዲህ አሁኑ ፈልጋችሁ ድረሱበት እያለች እንግዲህ እያወራች ሳለ እንግዲህ ማርያም ትመጣለች። ከዛንን እንግዲህ አትፍሪ አያቴ ሌባዋ ተገኝታለች ብላ ትላታለች። ጭራሽ ሴት ናት እንዴ? እንግዲህ የአቶ አምራት ዘመን እንግዲህ በሱ ላይ ጥቃት ያደረሰችው ሴት ናት ብላ ትላታለች። ስለዚህ እንግዲህ ማናት ብሎ እንግዲህ ፖሊሶቹ ናቸው የደረሱበት ብላ ስትል፣ ስለዚህ አይ አይደለም እኔ ነኝ የደረስኩበት ብሎ ይላታል። ከዛንን እንግዲህ ቀላል እኮ ነው ብሎ ይላታል። ከዛንን እንግዲህ ልጄ አምናል እኮ በወጥመድ ውስጥ ተይዟል ብሎ ትለዋታለች። ስለዚህ ምን ማድረግ እንዳለብኝ አላቅም ትለዋታለች። ከዛንን እንግዲህ አያቴ እመንኝ ይስተካከላል ብላ ትላታለች። ከዛ እንግዲህ አምናንን መጠበቅ ባለብኝ ልክ እጠብቃለሁ ትላለች። ጊዜ ልክ ነው ብላ ትላለች። እንግዲህ ችግሩ ደግሞ ችግር እንዲችል አድርገን አይደለም ያሳደግነው ብላ ትለዋለች። ከዛንን እንግዲህ ተረጋጊም፣ ስለዚህ አዎ ቶሎ ብሎ ነው የሚሸነፈው ብላ ስትላትም ይሄንን አውቄ እኮ ስለዚህ እንግዲህ ለዛ ነው እኮ እኔ እዚህ መጥቼ ስልክ መደወል ከዛንን ከሰዎቹ ጋር እንግዲህ ለመነጋገር የፈለጉ ብላ ትላታል። ስለዚህ ችግር የለም እንግዲህ ጥሩ አድርግተሻል አያቴ፣ ያቺ ሴት ምንም ደስ አትልኝም ብላ ትላታለች። ስለዚህ እንግዲህ እንዴት አድርግተን ቢሆን ከዛን እንግዲህ እንዴትም አድርግተን ማሳሰር ይኖርብናል ብላ ስትል እንግዲህ ትናገራለች። ስለዚህ ያልታወቀበት መስሏት ወደዚህ ልትመጣ ነው ብላ ስትላትም ከዛንን እንግዲህ እንደዛ ስል እንዴ ምን አይነት ድፍረት ነው ብላ ትላታለች። ከዛንን እንግዲህ ከዚህ ቀደምም እኮ መታ ነበረ እኮ አያቴ አንድ ያልነገርኩሽ ነገር አለ ብላ ስትላት ምንድነው የኔረ? ከዛንን እንግዲህ ምንድነው ብላ ስትላትም ከዛንን ከአንቺ ጋር እንግዲህ ስለ ሳሙኤል እያወራን ሳለ ያቺ ሴት ደግሞ መታጠባ ውስጥ ተደብቃ ሰምታን ነበረ ትላታለች። ከዛንን እንግዲህ የሜሊክን ግድያ የደበቅሽው አንቺ ነሽ፣ ስለዚህ በሰላም አትኖሪም ትላታለች። ከዛንን እንግዲህ እንዴት ነው ግን ዙረሽ ሳታወሪ ታወራለች ትላታለች። ከዛንን እንግዲህ ከደጅ ነው ሰምታ የመጣችው ትላታለች። ስለዚህ እንግዲህ አሁን እንግዲህ ወርቁን አትሰጥም ማስፈራራ አለን ልትለን ነው ማለት ነው ትላታለች። ስለዚህ እንግዲህ አምራን እንግዲህ ይህንን ካወቀ ሰው አይሆንም ብሎ ይላታል። ከዛ እኔ እሷ ስትመጣ በምትመጣበት መንገድ እኔ ራሴ አወራታለሁ ብላ ስትል ከዛንን እንግዲህ እሺ ተባብሎ እንግዲህ ይነጋገራሉ። ባሩክ እንግዲህ ቆሞ ሳለ ከዛንን እንግዲህ በር ይንኳኳል። ከዛንን እንግዲህ ይህ ስትከፍት እንግዲህ ራሷ ናት። እንግዲህ ሁል ጊዜ አንድ ቦታ ነው አይደለም ያገኘሽ ብሎ እንዳታል። ከዛንን ለምንድነው ካሜራ ያደረግከው ብሎ ሲል ከዛንን እንግዲህ በእጅሽ ያሽውን አምጪ ብሎ ይላታል። ከዛ እንደዛ ታወቀብኝ ብለ ግን አታፍርም እንዴት ትለዋለች። ከዛ እንግዲህ እኔ ባሩክ ገና እንግዲህ ያላስመለስኩት እንግዲህ ብዙ ታሪክ አለኝ ብሎ ይለዋል። ከዛ እንቅፌ ባቶኝብኝ ይሎ ይችላል። ከዛንን እንግዲህ የዘመናት ታሪክን ግን በሌብነት ባትመልሰው ጥሩ ነበረ ብሎ ይላታል። ከዘለዚህ ቆይታ ዳግካ ምን ማድረግ አለብኝ ብሎ ይላታል። ከዛ ወይኔ ፈራው ብሎ ስል
ከዛንን እንግዲህ ለሌላ ጊዜ ግን ወርቅ የሚቀመጠው እንግዲህ አሳክልት ቦታ ሳይሆን እንዲራቅ ያለበት ቦታ ነው የሚቀመጠው ብሎ ትለዋለች። እንግዲህ እንደዛ ስል እንግዲህ ገፍትሯት ወደ ውስጥ ትገባለች። ከዛንን እንግዲህ እሱም ተከትሏት ይገባል። ከዛንን እንግዲህ ማነጋገር ያለብንን እንግዲህ እንነጋገራለን ብሎ ሲናገሩ ከዛንን እንግዲህ ወይዘሮ ዜማም እሷም ትመጣለች። ከዛንን እንግዲህ አንዷ ደግሞ ቀበት ትመጣለች። ከዛንን እንግዲህ ምን ወይዘሮ እንግዲህ እሷም ደግሞ ይዛ ታስገባለች። ከዛንን እንግዲህ ቆይ ወደ ውስጥ ትገባለች። ወደ ውስጥ ስትገባ ማንም ሰው የለም። ግራና ቀኝ ስታዩ አንዳች ነገር አላገኘቻትም። ከዛንን እንግዲህ ቆይ እስቲ ሶፋ ላይ ዱቅ ልበል ብላ ሶፋ ላይ እንግዲህ ትቀመጣለች። ከዛ ሶፋ ላይ ተቀምጣ እንግዲህ ምንም ነገር ስላላጣች እንግዲህ ቁጭ ብላ ትንሽ ቁጭ ካለች ከዛንን እንግዲህ ወደ ውስጥ ትገባለች። ከዛ ብትፈልገው አንዳች ነገር ስላላገኘችው ዝም ትላለች። ዛሬ ቤታችን እኮ እንግዳ ይመጣል እያለች ነበረ ወይዘሮ አዚማ ዛሬ ዜና ትላታለች። ከዛን ማን ነው እንግዳው? ከዛንን እንግዲህ ውጭ ያለችው የዳኑ እናት ብላ ትላታለች። ከዛን በጣም ደስ ዳኑ ትመጣለች ማለት ነው ትላታለች። ከዛንን እንግዲህ እሱን አላቅም እንግዲህ ብላ ትላታለች። እሺ በቃ ብላ ስትላትም ከዛ እንግዲህ ወደ ስትሄድ ሂጂ በቃ ብላ እንግዲህ ትሸኛታለች። ከዛንን እንግዲህ እዚህ ደግሞ እንግዲህ ጠጉሯን እያስተካከለች እና እንደዚህ እያለች ከዛንን እንግዲህ እንዴ እንኳን በሰላም መጣሽ እንዴት ነሽ ብላ ትላታለች። ከዛንን እና ዛራ እንዴት ነሽ ብላ ስትል ምን ደህና ሆነ ሌላ ሜርሲ መታብኛለች ብላስ የምን ሜርሲ የወይዘሮ ዳኑ መታለች። ከዛ ወይዘሮ እንደዛ ስትል ምንም ደስ አትልም እኮ ቃልብ ያልወደዳትም ትላታለች። ከዛን እኮ እዛ እኮ ውጭ የኖሩ ሰዎች ቆይ እንግዲህ ታዲያ ውጪ ስኮስ ከሰው ጋር አይደለም እንዴ የሚኖሩት ብላ ትላታለች። እንግዲህ እዛ እኮ እንደፈለጉና እንደ ነጻነታቸው የሚኖሩበት መንገድ እኮ የተለያየ ነው ብለዛ ነው ብላ ትላታለች። ከዛንን እንግዲህ እሷ ደግሞ ብቻ ገና ሳያት ራሱ የምንዛለቅ አልመሰለኝም ብላ ትላታለች። ከዛንን እንግዲህ ሜርሲን ራሱ እንግዲህ ሜርሲን እንኳን ችለሽ ኖረሽ አይደለ እንዴ እናቴ አያቅትሽም ብላ ትላታለች። ከዛ እና ያለን እንግዲህ ብላታ እንግዲህ ሮኪ ስለመጣሽ እንግዲህ እንኳን በጣም ደነፍ ከዛንን እንግዲህ ሮኪ እንኳን በሰላም መጣሽ ብላ ስትላትም በእንግሊዘኛ እንግዲህ ምን እንዳለቻት አናቅም። ፍቺውን ለእናንተ ትቼዋለሁ። ከዛን ሮዚ ግን እንግዲህ አታቅም ብላ ስትላት ትመጣለች ብላ እንግዲህ በጣም ደስ እንደሚላት አልጠረጠርም ብላ ትላታለች። ከዛን እኔ እንግዲህ ወይዘሮ ዜናና እዚህ ሁለታቸው እየሳሳቁ አይ እናቴ ታስቅኛለሽ እኮ ብላ ትላታለች። ከዛንን እንግዲህ ሁለታቸውን ቁጭ ቢል ከዛንን እንግዲህ እንግሊዘኛው ስታወርድብኝ እኮ ግራ ተጋባው ብላ ትላታለች። ከዛንን እንግዲህ አምናንን ጠየቅኩት ብሎ ይሻል ብለ እና ታዲያ በጭንቀት ልፈንዳ እንዴ ብላ ትላታለች። ከዛንን እንግዲህ አዎ እንደዛ ነው የሚሻለው ብላ ትላለች። ከዛ እንግዲህ ወይዘሮ ሙርዚና እንግዲህ ከደጅ እየመጣች ነው። ከዛ እንግዲህ ከደጅ ስትመጣ ማን እንግዲህ ቤት ውስጥ እንዳለ አላወቀችም ነበረ። ከዛንን እንግዲህ ቤቶች ከዛን የኔ ልጅ ብላ እንግዲህ እቅፍ ታረጋታለች። እንዴት ነሽ ደህና ነሽ ወይ አለ። ከዛንን እንግዲህ የት ሄደሽ ነው ብላ ስትላትም አንቺ እንግዲህ እንደምትመጪ ስለማቅ አንዳንድ ነገር እቃዎች ለመግዛት ነው የወጣው ብላ ትላታለች። እንዴት ነሽ ሁሉ ሰላም ነው ወይ?
ከዚህ ተቀመጪ ብላ ትላታለች። ከዛን እንዴት ናችሁ ብላ ስትል ሁሉ ሰላም ነው፣ ሁሉም ጥሩ ነበረ ብላ ትላታለች። ከዛንን እንግዲህ እንደዛ እያለች እያወራች ነበረ። ከዛን ደስ ብሏቸው እንግዲህ ሁሉም ሰው እንግዲህ ምግባቸውን ቀርቦ ከዛ ምግብ እንግዲህ ቀርቦ ሁሉም ነገር እንግዲህ ከዛ እንግዲህ ስለዚህ እንግዲህ ካልጣፈጠ እንግዲህ ካልጣፈጣት እንግዲህ ሌላ ነገር ቢሰራት እንግዲህ ካልተመቻት ከሙሉ ነው ቆይ ባሩክ የት ሄዶ ነው ብለው ስትል ከዛን ለድርጅቱ አንዳንድ ነገር እንግዲህ ለመሄድ እዛ ሄደው ነው ብላ ስላታለች። ከዛንን እንግዲህ ስለ ባሩክ ደግሞ እኔ ይልቅ እንግዲህ ወይዘሮ ሜራን ብትጠይቋት የፈለጠ ቀላል ነው ብላ ስላታለች። ከዛን እንደዛ ስሏት ጊዜ ቆይ እንዴት ነው እኔ የሆነ ነገር ሰምቼ እኮ በጣም ነበረ ደስ ያለኝ ብላ ስትላትም አያቴ በጣም እንግዲህ አክስቴ አመሰግናለሁ ብላ ስትላትም ከዛን እኔ እንግዲህ ቆይ ሜርሲና ምንድነው ደስ አላለሽም እንዴ ብሎ ይላታል። እንግዲህ ሁለቱ እንግዲህ በጣም ነው እየተፋጠጡ ነበረ ከዛንን ይማትላተ ከዛንን እንግዲህ ወርማ ብላ ስትላትም ከዛንን እንግዲህ እየጠራውሽ ለምንድን ነው አቤት የማትይኝ ብላ ትላታለች። ከዛ እረባክሽ እንግዲህ እረባክሽን ቤት ውስጥ ያለኑ ሰዎች ራሱ በአንድ ቋንቋ መግባባት አቅቶናል እንኳን እንግሊዘኛ ጨምረሹ ብላ ትላታለች። ከዛንን እንግዲህ ቻለች ቆይ እኔ ምንድነው ማድረግ ያለብኝ? አዎ ብላ እንግዲህ ትቀጥልለታለ። አዎ እሱ ነው የሚሻለ ብላ ገዛ ይባቤ መጅ እንግዲህ ወይዘሮ ዜማ ቆይ ይሄ ነገር እንዴት ነው ተመቸሽ ሆነ ብላ ትላታለች። ከዛን እንግዲህ እሱ ከወደደና ከፈቀደደ እኔ ምን ማድረግ እችላለሁ ብላ ትላታለች። ከዛን እንግዲህ እኔ ግን ፈቅዶና ወዶ አይመስለኝም እንግዲህ ብላ ትላታለች። እና ታዲያ ምን ሊሆን ይችላል? እንግዲህ ወዶና ፈቅዶ አይደለም እንዴ ከሷ ጋር ያለው? ስለዚህ ማን አስገድዶት ነው? እኔ ደግሞ በሰው መካከል መግባት አልፈልግም ብሎ ይላል ትላታለች። ከዛንን እንግዲህ አይ ይሄማ ልክ አይደለም እንግዲህ ሜኪ ምንም አልቻለችም ነበረ። ከዛንን እንግዲህ በጣም ስለናፈከኝ መጣው ብላ እንግዲህ ሄዳ ታቅፈዋለች። ከዛንን እንግዲህ ስታቅፎ ከዛንን ወይኔ ድጋሜ የተሳሳተው ነገር አደረግኩ መሰለኝ ብላ እንግዲህ ጥላ ስትሄድ ከዛንን እሱ ደግሞ አቅፎ ይስማታል። ከዛንን እንግዲህ አቅፎ ሲስማት ከዛንን እንግዲህ ሜልንዬ አምራር ብላ ስትለው ምንም ነገር አትናገሪ፣ ሁሉም ነገር እኔ ራሴ አስተካክላለሁ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ ሁሉም ነገር ራሴ አስተካክላለሁ ብሎ ሲላት ከዛንን አሁን እንግዲህ የኔ ፍቅር ብላ ስትል አሁን የሆነ ቦታ ይዤሽ ሄዳለሁ ብሎ መዝናኛ ቦታ ይዞት ይሄዳል። ከዛንን እንግዲህ እየተሽከረከሩ ሳለ ከዛንን እየተሽከረከሩ ከዛንን የኔ አባት ብላ ስትል የኔ አባት ብላ ስል ብሎ ይላታል። አዎ የኔ አባት ብላ ትደግምለታለች። እኔ እወድሃለሁ ግን አውርዳኝ ብላ ትለዋለች። ከዛንን እንግዲህ በቻልኩኝ እንደውም ከዚህ በላይ ከፍ ባደርግሽ ደስ ይለኝ ነበረ ብሎ ይላታል። ከዛ እንደዛ ስላት አሁን አውርዳኝ ብላ ትለዋለች። ከዛንን በቃ እሺ ብሎ ከዛንን እንግዲህ ያወርዳታል መዝናኛ ቦታ ላይ ሆኖ ከዛ ምን አለበት እዚሁ ቤት ሰርተን ብንኖር ብሎ ይላታል። ከዛንን እንግዲህ አንተ እንዴት መጣልክ? ይሄ እኮ የወፎች የሚኖሩበት የወፎች ቤት ነው ብላ ትለዋለች። ከዛንን እንግዲህ አይ እዚህ ቦታ በጣም ደስ ይላል እዚህ ቢኖር እመርጣለሁ ብሎ እንግዲህ የሀሳብ ያቀርብለታል። ከዛንን እንግዲህ ከዛ እሷም ደግሞ እንግዲህ ጠጉሩን ይዛ እንግዲህ እያሻሸችው የኔ አለም እኮ ነሽ ብሎ ይላታል። ከዛንን እንግዲህ ሁለታቸው ፍቅር እየተገላለጹ ነበረ። ከዛ እንደዛ እያሉ እንግዲህ ቆይ አቃተኝ እኮ ብላት እና ዛራና ብለል እንግዲህ በዛ ውስጥ ኩሽና ውስጥ ቁጭ ብሎ እያወሩ ሳለ ከዛ አምራን ደግሞ ይመጣና ሊቀላቀላቸው እንዴ ብሎ ሲል ከዛንን እንግዲህ
እንደዛ ስላቸው ጊዜ ቆይ በቤቴ ደግሞ ምን ጥያቄ አለው ብሎ ሲል ምናልባት እኮ ልጅሽ ካልፈቀደችልኝ ብሎ ሲል ዛሬ እየተነጫነጨች ነው የዋለችው ብሎ ይላታል። ከዛን እኔ እንግዲህ እንደዛ ስላት ጊዜ ከዛን እኔ እንግዲህ እየተጫነጨች ነው የዋለችው ብላ ስትላትም ከዛ ማለት አልገባኝም ብላ ትላታለች።